እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይናገረናል። እግዚአብሔር ለልባችን ይናገረናል። አቅጣጫ ያስቀይረናል። እንኳንም መጣሁ ብለን እንወጣለን ከዚህ ቤት። እየፎከርኩ አይደለም፣ እውነት ስለሆነ ስክሪፕቸር ስለሚያግዘኝ ማለት ነው። መጽሐፍ ቅዱሳዊ ስለሆነ እግዚአብሔር ስም የተመሰገነ ይሁን። በልቤ ውስጥ ያለው የማካፈላችሁ ቃል በዚህ ቦታ ላይ እንደምትመለከቱት ድንቅ ዕውቀት በሚል ርዕስ ነው። መቼም ስለ ዕውቀት ስናነሳ ብዙ በጣም የሚያስገርሙ ዕውቀቶች በተገኙባቸው ዘመናቶች አልፈናል። እንደ እድሜያችን ብዛት አንዳንዶቻችን በ70 በ80ዎቹ በ90ዎቹ በተገኙ ዕውቀቶች እየተደመምን እየተገረምን በ2000 ሲገባ የመጡ ዕውቀቶች በቃ ማያልቅ የሚያስደንቁ ዕውቀቶች በ80ዎቹ ታስታውሱ እንደሆነ በቃ IBM መጀመሪያ ሲመጣ ጉድ የተባለ ዕውቀት በጣም የተደነቀ ጉድ ያለ ጆሮ በቃ ሰውን አፉን ያስያዘ ዕውቀት ድንቅ ዕውቀት የተገለጠባቸው በ80ዎቹ ብዙ እነ ዲቪዲ ፕሌየር VHSን ያስጣለ እነ ዲቪዲ ፕሌየር ሲመጡ በቃ ተገረምን ጉዳልን ድምጽ በዛ ዲስክ ላይ በቃ የሚያስደንቅ ዕውቀት ብለን በቃ ስንደነቅ ቆየን። ዲስፖዛል ካሜራ አንድ ጥቂት ነገሮችን ይዣል ፎቶግራፍ አንስተን የምንጥልበት ካሜራ ሲመጣ ተደነቅን። አለፈሱ 90ዎቹ መጡ። የኢንተርኔት ዘመን መጣ። ጉድ ተባለ። አስደናቂ ዕውቀት ነው ተባለ። ሰው ሌላ ዓለም ሰፈር ሌላ ሀገር ሆኖ በቃ ቁጭ ብለን የምንነጋገርበት በቃ ምናምን ኢንተርኔት የሚያስደንቅ ዕውቀት አስደናቂ ነገር የመጣባቸው ጊዜዎች አሉ። ፋስት ፎርወርድ ደግሞ ወደ 2000 ስንመጣ ደግሞ ሁላችንም በእጃችን የያዝናቸው እነ ስማርትፎን እነ ዋየርለስ ኢንተርኔት በጣም ብዙ የሚያስደንቁ ዕውቀቶች በየዘመኑ ይመጣሉ። ድንቅ የሚባሉ ዕውቀቶች በአሁነኛው ደግሞ ወደ መጨረሻ በደረስንበት ያሁኑ ደግሞ ልክ እንደ ሌሎቹ አሁንም ጉድ የሚያሰኝ ነው። ሰመራ አንድ የሚገርም ነገር ሲነግረኝ ነበር። AI የሚባል ደግሞ ነገር መጥቶ ደግሞ በቃ እጃችንን ባፋችን ላይ ያስጭኖናል። የሚያስደንቅ ዕውቀት አንድ ሪል ስቴት ኤጀንት የሆነ ሰው ማስታወቂያ መስራት ፈልጎ ይሄንን AI እንዴት እንደረዳው ያሳየውን ነገር አየውና በጣም ተገረምኩኝ። ምንም የሰጠው ኢንፎርሜሽን ሪል ስቴት ኤጀንት ነኝ ይሄንን ስራዬን አድቨርታይዝ ማድረግ ፈልጋለሁ የሚል ኢንፎርሜሽን ሰጠው። ገብቶ ከፎቶ ማህደር ውስጥ ገብቶ ራሱ ቤስት የሚባል ፒክቸር ራሱ መርጦ ራሱ ቴክኖሎጂው ማለት ነው ራሱ አውጥቶ የሰውየውን በቃ በድምጽ አቀነባብሮ ምን ብሎ ምናምን የሚገርም ማስታወቂያ ሰርቶ ለሰውየው መልሶ ሪፖርት አድርጎ አፕሩቭ ካደረከው ብሎ ቻርጅ ሊያደርገው ሁሉ ተዘጋጅቷል። እና አፕሩቭ ካረከው በቃ ብሎ ሪፖርት አደረገ። በቃ የት እንዳለ ምን እንደሆነ ማለት የሚያስደንቁ ዕውቀቶች ከነዚህ ሁሉ ዕውቀቶች የተለየ ደግሞ ዳዊት ድንቅ ዕውቀት ያለውን ዕውቀት ዛሬ እግዚአብሔር እንደረዳን መጠን ከመጽሐፍ ቅዱስ እንመለከታለን። በመዝሙር 139 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ስም የተመሰገነ ይሁን። ቁጥር 6 ላይ እንዲህ ያለው ዕውቀት ለኔ ድንቅ ነው ልደርስበትም የማልችል ከፍ ያለ ነው ብሎ ዳዊት ይናገራል። እንዲህ ያለ ዕውቀት ብሎ በጣም ከፍ ያለ ነው ልደርስበት አልችልም። በዚህ ላይ ደግሞ በጣም ድንቅ ዕውቀት ነው። ምን አይነት ዕውቀት? ሊደረስበት የማይችል ድንቅ ዕውቀት ያለውን ዳዊት ያለውን ሐሳብ ወደ ኋላ መለስ ብለን ከቁጥር 1 ጀምሮ እንመለከታለን። ቶሎ ብዬ አነበዋለሁ። እግዚአብሔር ሆይ መረመርከኝ ደግሞም አወቅከኝ። አንተ መቀመጤንና መነሳቴን ታውቃለህ። የልቤን ሐሳብ ገና ከሩቅ ታስተውላለህ። መሄድ መተኛቴን አጥርተህ ታውቃለህ። መንገዶቼንም ሁሉ ተረድተዋቸዋል። እግዚአብሔር ሆይ ገና ቃል ካንደበቴ ሳይወጣ እነሆ አንተ ሁሉን ታውቃለህ። አንተ ከኋላም ከፊትም ዙሪያዬን ከለልከኝ፣ እጅህንም በላዬ ላይ አደረክ። እንዲህ ያለው ዕውቀት እንዴት ድንቅ ዕውቀት ነው! እንዴት ያለው ዕውቀት! እግዚአብሔር ያውቃል የሚለው ዕውቀት እንዴት ድንቅ ዕውቀት ነው! እግዚአብሔር
የልቤን ሐሳብ ያውቃል የሚል ዕውቀት ማወቄ እኔ የልቤን ሐሳብ እንደምታውቅ ማወቄ ለኔ ድንቅ ዕውቀት ማለት እሱ ነው አለ ዳዊት። ለኔ ድንቅ ዕውቀት የምለው መሄዴን መግባት መውጣቴን እንደምታይ ማወቄ እኔ ድንቅ ዕውቀት የምለው እሱን ዕውቀት ነው አለ ዳዊት። እኔ ድንቅ ዕውቀት የምለው ይሄ ብቻ አይደለም። ሳልናገር የልቤን ሐሳብ ታውቃለህ፣ እሱን እንደምታውቅ እኔ ማወቄ ለኔ ድንቅ ዕውቀት ነው፣ አስደናቂ ዕውቀት ነው፣ የሚያሳርፈኝ ዕውቀት ነው። መንገዶቼን ታውቃለህ፣ ዙሪያዬን እንደምትከልለኝ ማወቅ እንዴት ድንቅ ዕውቀት ነው! ድንቅ ዕውቀት እግዚአብሔር ያያል የሚል ዕውቀት፣ በሁሉም ስፍራ በአንድ ጊዜ ሁሉን ነገር ያያል የሚል ዕውቀት ማወቅ ለኔ ሰላሜ ነው አለ ዳዊት። ድንቅ የምለው ዕውቀት እሱ ነው አለ። ከብዙ ነገር የሚያሳርፍ ዕውቀት ነው አለ። የእግዚአብሔር ስም የተመሰገነ ይሁን። በኤርምያስ መጽሐፍ ላይ እግዚአብሔር እንደዚህ ብሎ ይናገራል 29:3 ላይ እኔ እንዳላየው በስውር ቦታ ሊሸሸግ የሚችል አለን? ሰማይንና ምድርን የሞላው እኔ አይደለሁምን ብሎ እግዚአብሔር ይናገራል። ቦታ ፈልጉ እስኪ ከኔ ልትሰወሩበት የምትችሉ አለ ወይ? የለም ማለት ለምን ብትሉት ሞልቼዋለሁ አለ እግዚአብሔር። ሁሉን ቦታ ሞልቼዋለሁ አለ። ምድርን ብቻ አይደለም እግዚአብሔር ይሁን ባለ ጊዜ የሆነውን ዩኒቨርስን ሞልቶታል እግዚአብሔር። ሀቡል ቴሌስኮፕ ያልደረሰበትን ገና እኛ ያላየናቸው ቦታዎች ሁሉ እግዚአብሔር እዛም አለው አለ። እነሱን ሁሉ አያቸዋለሁ አለ። ምድርና በውስጧ ያለው ገና በጣም ጥቂቱን ነው የሰው ልጅ ያወቀው፣ የሰው ልጅ የደረሰበት። እግዚአብሔር ግን ምን አለ? ምድርና በውስጧ ያሉትን ሁሉ አውቃቸዋለሁ አለ፣ አያቸዋለሁ አለ። ከኔ ሊሰወር የሚችል እኔ እማላይበት ቦታ ማግኘት የሚችል ሰው አለ ወይ? አይ የለም፣ አንተ የማታየው ቦታ የለም የሚለው ዕውቀት ለኔ ድንቅ ዕውቀት ነው አለ ዳዊት። የእግዚአብሔር ስም የተመሰገነ ይሁን። ዛሬ እግዚአብሔር በዚህ ድንቅ ዕውቀት ባርኮን ከዚህ ቤት እንውጣ። እግዚአብሔር ያያል ብለን፣ እግዚአብሔር ይሰማል፣ በሁሉም ስፍራ አለ፣ እንትንንም ያያል ብለን አርፈን እንድንወጣ እግዚአብሔር በዚህ ድንቅ ዕውቀት ዛሬ እግዚአብሔር ይሄንን ጉባኤ እንዲባርክ ጸሎቴ። እግዚአብሔር ይባርከን። እግዚአብሔር ያያል በሚል ዕውቀት የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ለዚህ የሚረዳኝ አንድ ታሪክ እናነሳለን። በዘፍጥረት ምዕራፍ 16 ላይ በጣም የምታውቁት ታሪክ ነው። ሳራ የምትባል እናታችን በመባል ትታወቃለች እና አገልጋይዋ ደግሞ አጋር የምትባል አገልጋይ አለቻት። ባሏ አብርሃም ነው። በአንድ ቤት ውስጥ ይኖራሉ። ታሪኩን ለማሳጠር ቶሎ ብዬ እለዋለሁ። በአንድ ቤት ውስጥ ይኖራሉ። እቺ ግብፃዊ አገልጋይ ናት። እመቤት አለቻት፣ ባል ደግሞ አላት። እመቤቷ ባሪያ ናት ይላታል መጽሐፍ። ሳራ ልጅ መውለድ ስላልቻለች አንድ ቀን የሚገርም ሐሳብ ይዛ ወደ ባሏ መጣች። እኔ እንግዲህ ያው ልጅ አልሆነልኝም፣ ወደዚች ወደ አገልጋይ ገባና እግዚአብሔር ልጅ በሷ በኩል አይገባም። እስካሁን ድረስ አይገባኝም እሷ አባባል ምን ማለት እንደሆነ አይገባኝም። እግዚአብሔር ልጅ በሷ በኩል ቢሰጠኝ እንዴት አድርጎ ነው የሚሰጥሽ? እሷ የወለደችው ልጅ እሷ ነው። ግን እግዚአብሔር በሷ በኩል ልጅ ቢሰጠኝ ወደ እሷ ገባ አለችው። አብርሃም ምክሯን ሰማ ይላል። ወደ እሷ ዘንድ ገባ፣ አጋር ጸነሰች የሚል ታሪክን እናገኛለን። አጋር በጸነሰች ጊዜ ሳራ ወደ አብርሃም ገብታ አንድ ነገርን አሳበቀች። እንደዚህ አለች። አጋርም ነፍሰ ጡር መሆኗን ባወቀች ጊዜ እመቤቷን መናቅ ጀመረች ይላል። ሶራም አብርሃምን ለደረሰብኝ በደል I don't understand this ለደረሰብኝ በደል ተጠያቂ አንተ ነህ አለችው። ሰውየው አንዳንድ ጊዜ እኮ እህቶችን አንደርስታንድ ማድረግ በጣም አስቸጋሪ ነው። ምንም ሰውየው ያላሰበውን ነገር፣ ባምሮ የሌለውን ነገር
አንድ ሰው ሲጸልይ እግዚአብሔር ምን ላርግልህ አለው አሉ ሲለው ቻይናዊ ነውና እኔ በአውሮፕላን ሀገሬ መመላለስ በቃ በፍጹም አቅሜ ስለማይፈቅድ ከዚህ ካለሁበት ቦታ ወደ አገሬ የሚወስድ በቃ አንድ ሌን ሃይዌይ ባክህ ስራልኝ ብሎ ጸለየ አሉ እና እግዚአብሔር ሌላ የጸሎት ርዕስ የለህም ሲለው አይ እንግዲህ እሱን ሌላ ካልከኝ ሚስቴን አንደርስታንድ ማደርግበት ዊዝደም ስጠኝ አላሉ እግዚአብሔር የመጀመሪያውን ጥያቄ ስንት ሌን ላርግልህ አሉ የመጀመሪያውን ዊዝደሙ እግዚአብሔር ስለሌለው አይደለም እሱን መስጠት ስለማይችል አይደለም sometimes it's very hard to understand ያንተ ኃላፊነት ነው አለችው እንደዚህ አለችው ተጠያቂው አንተ ነህ አገልጋዬ አለችው እቅፍ ውስጥ እንድትገባ እኔ ሰጠውህ አሁን ግን ይሄው ማርገዟን ስታውቅ ትንቀኝ ጀመር እግዚአብሔር ባንተና በእኔ መካከል ይፍረድ አለችው ይላል አብርሃምም እንደዚህ አለ ይሄንን ስሞታ ባመጣችለት ጊዜ አብርሃም ኢንቮልቭ ማድረግ አልፈለገም እኔ የለሁበትም አለ እኔ የለሁበትም ባሪያሽ ናት አይደለም ማለት ቁጥር 6 ላይ ስትል እንደፈለግሽ አድርጊባት አላት እኔ በእናንተ ጠብ ውስጥ እኔ አልገባም ማለት ምንም ቢሆን ከሱ ልጅ ያረገዘች ሴትም ብትሆን የፈለግሽውን ነገር አድርጊባት ትዳሩን ኪፕ ማድረግ ፈልጓል የፈለግሽውን ነገር አድርጊባት አለቻት እሱን ባለቻት ጊዜ መጽሐፍ ቅዱስ እንዲህ ይላል እንደፈለግሽ አድርጊባት አላት አብርሃምም አገልጋይሽ እንደሆነች በእጅሽ ውስጥ ናት የፈለግሽውን አድርጊባት አላት ከዛም ሶራ ስላሰቃየቻት አጋር ጥላ ኮበለለች ስላሰቃየቻት የሚለው ቃል በጣም ብሮድ ነው ምን እንዳረገቻት አናውቅም ግን ኢትዮጵያ በተለይ በድሮ ዘመን በቤታችን ሰራተኛ የነበራችሁ ሰዎች ታውቃላችሁ ከሰው በፊት ተነስታ ከሰው መጨረሻ የምትተኛዋ ሴትዮ ትዝ ትላችኋለች ሙሉ ቀን ስትበር የምትሏ ማአት ስንት አቢዩዝ የምትወስደዋ ሰራተኛ እና አሁን ግን ሰራተኛ ብቻ ሳይሆን ዴሊበሬትሊ ሳራ ማሰቃየት ጀምራለች እቺን ሴትዮ አሁን የስቃይ ኑሮ ጀምራለች እርጉዝ የስቃይ ኑሮ የምትኖር እንግዲህ እህቶች በተለይ እርጉዝ የነበራችሁ የወለዳችሁ ይሄ በደንብ ይገባችኋል ታሰቃያት ጀመር ይላል ይሄንን ስቃይ ስላልቻለች አጋር ቤቱን ጥላ ኮበለለች ይላል መጽሐፍ ልክ አለው ሁሉም ነገር ልክ አለው ኢነፊዝ ይነፋለች ካቅሟ በላይ ሆነባት ይሄንን ስቃይ አልችልም አለች ጥላ ኮበለለች ያስወጣት ሰው የለም ራሷ ጥላ ኮበለለች አጋርን ብትጠይቋት ለምን ወጣሽ ብትሏት ምናልባት አይ ከዚህ የባሰ ምን ይመጣብኛል ትላለች ከዚህ የባሰ ምን አለ ከዚህ የባሰ ነገር የለም ብለን አንዳንዴ የምንወስናቸው ውሳኔዎች ትዝ አይሏችሁ የመጣው ይምጣ ብለን የሚቀጥለውን ስቴፕ ሳናስብ የምንወስናቸው ውሳኔዎች በጣም በቃ በችግር በጭንቀት ከመከራ ብዛት የሚወሰኑ ውሳኔዎች እንደሱ አይነት ውሳኔዎች ብዙ ጊዜ የሚያመጡት ሰበብ በጣም ከፍተኛ ነው አጋር እንደሱ አይነት ውሳኔ ነው የወሰነችው ድንገተኛ የሆነ ውሳኔ በጣም ስፖንቴኒየስ የሆነ ካፓሲቲዋ ካቅሟ በላይ የሆነ ስቃይ ስለደረሰባት የግመል ጫንቃ በጣም ብዙ ነገር ይሸከማል ይባላል ግን እስከ ጭነቱ ልክ ድረስ እስከሚችለው ድረስ ከጫንከው ከዛ በኋላ ይሄ ጁስ መንጠጣበት ስትሮይል እሱን ብትጨምርበት የግመል ጀርባ ይሰበራል ይባላል ጀርባውን የሰበረው ግን ስትሮው አይደለም ኦሬዲ በካፓሲቲው በልኩ ተጭኖ ስለነበረ ነው ሁሉም ነገር ብሬኪንግ ፖይንት አለው ይሄንን ሃንድል ማድረግ ከዚህ በኋላ አልችልም ምንልባቸው ጊዜዎች አሉ እዚህ ጉባኤ ውስጥ በእንደሱ አይነት ውሳኔ ያለ ሰው ሊኖር ይችላል ከዚህ ሰውዬ ጋር ከዚህ በኋላ ያለች እህት ትኖራለች ከዚህ ሴትዮ ጋር ከዚህ በኋላ አልችልም ይሄንን ስራ ከዚህ በኋላ ልሰራ አልችልም አለቃዬ ታሰቃየኛለች ከእንዲህ አይነት ውሳኔ ተነስታ አጋር እንደኮበለለች መጽሐፍ ቅዱስ ይነግረናል ቁጥር 8 ላይ ግን የእግዚአብሔር መልአክ አጋርን በውሃ ምንጭ አጠገብ በምድረ በዳ አገኛት ምንጩም ወደ ሱር በሚወስደው መንገድ ዳር ነበረ መልአኩም የሶራ አገልጋይ ሆይ ከየት መጣሽ ወዴት ትሄጃለሽ አላት የሚገርም ጥያቄ ነው በጣም ሁለት ኪ ጥያቄ ከየት መጣሽ ወዴት ትሄጃለሽ ነው ጥያቄው ግን እግዚአብሔር ይሄንን ስለማያውቅ ነው ይሄንን ጥያቄ ጠየቀው ብዬ አላስብም እግዚአብሔር ግን እንዲህ አይነት ጥያቄዎች ይጠይቃል አዳምን ጠይቋል ኤርሚያስን ጠይቋል እዚህ ቦታ ላይ ደግሞ አጋርን ከየት መጣሽ ወደ ልብ አድርጉ ስሟን ያወቀ መልአክ ያለቃዋን ስም ያወቀ መልአክ
ስራዋን ያወቀ መልአክ ባሪያ እንደሆነች አገልጋይ እንደሆነች ያለቃዋ ስም ሶራ እንደሆነ ወደ ታች ወረድ ስትሉ ደግሞ እርጉዝ እንደሆነች ሁሉ የተናገረ የሚያውቅ መልአክ አሁን ከሷ መስማት የፈለገው ከየት ተነሳሽ ወዴት እየሄድሽ ነው የሚል ጥያቄ ጠየቃት። ይሄ መልአክ ይሄንን ክፍል ሳይ ይሄ መልአክ ምናልባት አበሻ ሳይሆን አይቀርም ማለት ነው። ለምን መሰላችሁ? ኖቲስ አድርጋችሁ ከሆነ በጣም ከሰው ጋር ስንገናኝ እንደሱ አይነት ጥያቄ እንትን እሺ ከየት ነው የሚል ልማድ እንዳለን ታውቃላችሁ? ወዴት ነው? እሺ ወዴት ነው ብለን እንጠይቃለን። በእርግጥ ግን የሚሄድበትን ማወቅ ፈልገን አይደለም። በቃ it's a part of our greetings አይደል? እሺ ከየት ነው እንላለን። እኔ ትምህርት ቤት እዚህ ሀገር እንደመጣው አንድ ዲና የሚባል ሰው ነበርና ከኢትዮጵያ ለሆነ ኮርስ መጥቶ ሱ የምትባል ሴትኛ ፍሎር ላይ ነበረችና ስትወጣ እሺ ሱ ከየት ነው ይላታል። መንገድ ላይም ሲያገኛት ወዴት ነው ይላታል። እና በጣም ግራ ገብቷታል። ይሄ ሰውዬ ለምንድን ነው ከየት እንደምመጣና ወዴት እንደምሄድ ይጠይቀኛል ትላለች ሁሉ ጊዜ። እና በኋላ አንድ ቀን እኔ ጋር መጣችና ሳሚ ይሄ ሰውዬ እናንተ ከአንድ ሀገር ነው የመጣችሁት አይደል? የሀገር ሰው ነው አለች። አዎ እኔ I'm not comfortable ይሄንን ሰውዬ በቃ ሰላም ሁሉ ማለት እየከበደኝ ነው አለችኝ። ምን ነው ስላት ባገኘኝ ቁጥር ከየት እንደመጣሁና ወዴት እንደምሄድ ይጠይቀኛል አለች። ኋላ በጣም ሳኩኝና አይ ምንም ማለት አይደለም ይሄ የሰላምታችን ፓርት ነው አልኳት። በቃ ምን ልበላት በቃ የሰላምታችን ፓርት ነው አለች። እና ካፍቴሪያ ቁጭ ብለን ዲና መጣ ማለት ነው። ሲመጣ ገና ስታየው ዲና ከየት ነው አለችው። ከእንትን ከስዊሚንግ ፑል ምናምን ከዛ የሚመጣበትን ነገራትና ካፍቴሪያ ቆሞ ምግብ ሊበላ እሺ ወዴት ነው አለችው ማለት ነው። እና በሷ ፋንታሱ ግራ ገባው እና እንዴ ካፍቴሪያ ነው ያለሁት እንዴት ነው? እሷ ግን በቃ ጥያቄው መጠየቋ ነው። እና ይሄ መልአክ ከየት ነው የመጣሽው ወዴት ነው የምትሄጂው ብሎ አጋርን ሲጠይቃት እንመለከታለን። አጋር የተነሳችበትን ቦታ መናገር ትችላለች፣ የምትሄድበትን ቦታ ግን አታውቅም። ድንገት የወሰነችው ውሳኔ ስለሆነ አስባ አቅዳ የወሰነችው ውሳኔ ስለሆነ እንዲህ አይነት ጭንቀቶች ያልፈለግናቸውን ያላሰብናቸውን ነገሮች ያስደርጉናል። በቃ አንዳንድ ጊዜ በቃ ምን አንዳንዱን ሰው ምናምን ትላለህ በቃ ያልፈለግከውን ክርስትናህን የሚፈታተን ነገር ማድረግ የማትፈልገውን ነገር እንድታደርግ የሚያደርጉ አንዳንድ ጊዜ በቃ ፕሮቮክ የሚያደርጉን ነገሮች አሉ። አይ አልበዛም እንዴ ምንለው እንደ አባታችን አንድ ጊዜ ታሪክ ሶቻችሁ ታውቃላችሁ። እኛ መካከል ነበሩ እግዚአብሔር ስም የተባረከ ይሁን በብዙ ነገር ያገለገሉን አባት አንዲት እህት በጣም ተፈታተነቻቸው በጣም እና በቃ የማይሆን ነገር ምናምን አለቻቸው። ትልቅ ሰው ናቸው፣ በጣም እናከብራቸው አባታችን ናቸው። እና ተበሳጩ፣ በጣም ተበሳጩ። እና የሆነ ነገር ሊሉ አትፈልገዋል፣ ክርስትናቸው ይዟቸዋል። አዩአትና አንቺ ያለሽ በየት በኩል ይጸደቃል አሏት። ተበቃ ውስጣቸው የሆነ ነገር ሊሉ አትፈልገዋል። በቃ በጣም ፕሮቮክ አርጋቸዋለች። ማድረግ ማንፈልገውን ነገር እንድናደርግ የሚያደርጉ የሚያስወስኑ ነገሮች አንዳንድ ጊዜ ይገጥማሉ። ስለዚህ የእግዚአብሔር መልአክ ተገለጠና ምን አላት? ቁጥር 9 ላይ ወደመቤትሽ ተመለሺ ተገዥላትም አላት። ይሄ ከመልአክ ከእግዚአብሔር የማይጠበቅ በጣም አንጀስት የሆነ መልስ ነው። በፍጹም ወደመቤቴ ወደ ሳራ ወደዛ ወደ ስቃይ ቤት እና መገዛት ልቀጥል ቀጥይ እንዴ give me one good reason ወደዚህ ሴትዮ የምመለስበት ሪዝን ማግኘት አለብህ እንዴ ሳትደፋልኝ እቺ ሴትዮ እሷን አንድ ነገር ሳታረጋት እሷ ቤት እንዴት እንመለሳለሁ? አጋርን ወደ ሳራ የሚመልስ ምን ነገር አለ? ምንም ነገር የለም። ወደ ቤትሽ ተመለሺ ብሎ አጋርን ኮንቪንስ ማድረግ አይቻልም። አጋርን ኮንቪንስ ያደረጋትን ነገር ነው ዛሬ እንድናይ የፈለኩት። ወደ ሳራ ቤት ምን መለሳት? አጋር ወደ ሳራ ቤት ይሄንን መልአክ ታዛ ወደዛ ስቃይ ቤት ገብቶ የስቃይ ኑሮ ለመቀጠል አጋርን የረዳትን ነገር እናያለን። የእግዚአብሔር ስም የተመሰገነ ይሁን። ከመቤቴ ኮብሊ መልአኩም ወደ መቤትሽ ተመለሺ ለእርሷም ተገዥላት አላት። ደግሞም መልአኩ ዘርሽን እጅግ አበዛዋለሁ ከብዛቱ የተነሳ ሊቆጠር አይችልም አላት።
የእግዚአብሔርን መልአክ በተጨማሪ ብሎ ስለ ልጁ አንዳንድ ነገር ከነገራት በኋላ ቁጥር 13 ላይ እሷም ያናገራትን እግዚአብሔርን ኤል ሮኢ ብላ ጠራችው። ምክንያቱም የሚያየኝን አሁን አየሁት ብላ ነበርና። ኤል ሮኢ ብላ ጠራችው ምክንያቱ ብሎ ሲነግረን የሚያየኝን አሁን አየሁት አለች። እግዚአብሔር አጋርን ማየት አልጀመረም፣ ሲያያት ነበር። ሳራ ቤት እያለች በስቃይ እያለች እግዚአብሔር ያያት ይመለከታት ነበር። እንደሚያያት ግን እሷ አታውቅም ነበር፣ አታይም ነበር። አሁን አጋር ያየችው ምንድነው? እግዚአብሔር እንደሚያያት አይኗ ተከፈተላት። ዳዊት ድንቅ ዕውቀት ያለው እግዚአብሔር እንደሚያይ የማወቅ ዕውቀት እሱ ነገሮች ሳይለወጡ ወደ አጋር ቤት መለሳት። እግዚአብሔር የሚያየው ከሆነማ ይሄንን ነገር እያየው ከሆነማ ይሄ ሁሉ የሆነብኝ ሶቢየት አለች። እግዚአብሔር ያያል። ኤል ሮኢ እግዚአብሔር ያያል። እግዚአብሔር እያየው ከሆነ ይሁንብኝ አለች። አጋርን ወደ ሳራ ቤት የመለሳት ነገር እግዚአብሔር ያያል። እግዚአብሔር በልጁ ላይ ሐሳብ አለው። በልጁ ላይ ያለውን ሐሳብ ነግሯታል። አበዛዋለሁ፣ ትልቅ አደርገዋለሁ ብሏታል። የመጨረሻ የሆነ በቃ የምታልፍበት ነገር የተመሰቃቀለ ቢሆንም እግዚአብሔር በልጇ ላይ ሐሳብ እንዳለው ነግሯታል። ስለዚህ ወደ ሳራ ቤት ወደ ስቃይ ቤት ተመለሰች። ምንም ነገሮች ሳይለወጡ ማለት ነው። እግዚአብሔር እኔ የልጁንም ያንቺንም መጨረሻ እግዚአብሔር እኔ ያውቃለሁ አለ። እግዚአብሔር ስም የተመሰገነ ይሁን። እኛ ብዙ ጊዜ በጣም የምንወደው አንድ ጥቅስ አለ፣ ኤርምያስ ላይ ያለ ጥቅስ አይደለ? ስለናንተ የማስባትን ሐሳብ እኔ ያውቃለሁ ብሎ መጨረሻዋ ግሩም ነው፣ የክፋት አይደለም የመልካም ነው የሰላም ነው የሚል ጥቅስ አለ። ከዛ በፊት ግን ፋንቲሽ ይሄን ጥቅስ ካደረገልን ኤርምያስ 29 4 እስከ 9 ያለውን ቶሎ ብያነበዋለሁ። እስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ስላስማረካቸው ሁሉ እንዲህ ይላል። እስራኤል በምርኮ በባቢሎን ውስጥ ያሉ ሰዎች፣ በግዞት በጭንቀት ውስጥ ላሉ ሰዎች የሚጠብቁት እግዚአብሔር ተገልጦ ከዚህ ነገር አወጣችኋለሁ፣ በቃ ይሄ ስቃይ ዘመን ያልፋል ምናምን የሚጠብቅን ሕዝብ እግዚአብሔር ተገልጦ እንደዚህ ያለው፣ ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውን ብሉ፣ አግብታችሁ ወንዶችና ሴቶች ልጆችን ውለዱ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁን አጋቡ፣ እነርሱም ወደ ወንዶችና ሴቶች ልጆቻችሁ ይውለዱ፣ ቁጥራቸውን በዚያ ምድር ይብዛ እንጂ አይነስ። ተማርካችሁ ለሄዳችሁበት ከተማ ሰላምና ብልጽግና እሹ፣ ወደ እግዚአብሔርም ጸልዩ፣ ምክንያቱም እርሷ ብትበለጽግ እናንተም ትበለጽጋላችሁና። የእስራኤል አምላክ የሰራዊት ጌታ እግዚአብሔር በእርግጥ እንዲህ ይላልና በመካከላችሁ ያሉትን ነቢያትና ጠንቋዮች አያታሏችሁ፣ የሚያልሟችሁ ሁላችሁንም ህልም አትስሙ፣ በስሜ ሐሰተኛ ትንቢትን ይናገሯችኋል እንጂ እኔ አላኳችሁም ይላል እግዚአብሔር። ይሄ it's not a good news። እንቀጥል በዚሁ። አዎ ምን እያደረግን እንቀጥል? እየጸለያችሁ ዝም ብላችሁ እየተባዛችሁ እያረሳችሁ ኑሮ ቀጥሉ። እንደውም ለሚገዛችሁ ለሚያስጨንቃችሁ ንጉስ ለሱ እየጸለያችሁ ቀጥሉ አለ። እስከ መቼ ድረስ? አጋር እንዴት ነው ይሄን ኑሮ የምትቀጥለው? አይጠየቅም እንዴ? እስከ መቼ ነው ሳራ ቤት የምኖረው? እነዚህ ሰዎች እስከ መቼ ነው እግዚአብሔር ሆይ በእንዲህ አይነት ኑሮ የምንኖረው እያለን የሚጸልይን የእግዚአብሔርን እርዳታ የሚጠይቅ ሕዝብ እግዚአብሔር ቀጥል፣ በዚሁ ቀጥላሉ፣ ዝም ብላችሁ በቃ እያረሳችሁ ኑሮ አላቸው። እስከ መቼ ሲሉ እግዚአብሔር ወረድ ብሎ 70 ዓመት እስኪፈጸም ድረስ ብሎ መለሰ። የኔ ቀን አለ አለ። ይሄ ነገር የሚቆረጥበት፣ ይሄ ስቃይ የሚያልቅበት ቀን አለ። አጋር እስከ መቼ ድረስ ነው በዚህ ስቃይ የምትኖረው ከሳራ ጋር? እግዚአብሔር ቀን አለው። እግዚአብሔር ቀን አለው ስቃይን የሚቆርጥበት። አጋር ራሱ አይደለችም የምትቆርጠው፣ እኛ ራሳችን አይደለም የምንቆርጠው። እግዚአብሔር ሊቆርጣቸው ቀን የቀጠረላቸው ስቃዮች አሉ፣ ቀን የቀጠረላቸው ችግሮች አሉ። እስከ መቼ ከዚህ ነገር ጋር እኖራለሁ የምንላቸው እግዚአብሔር ቀን የቀጠረላቸው ችግሮችና መከራዎች አሉ። የእግዚአብሔር ስም የተመሰገነ ይሁን። ይሄንን ቦታ ኤል ሮኢ ያልኩበት ምክንያት አለች አጋር፣ የሚያየኝን አሁን ስላየሁት ነው።
ያያል። እግዚአብሔር ያያል። ኑሯችንን ያያል፣ ስቃያችንን ያያል፣ ትዳራችንን ያያል፣ በሽታችንን ያያል፣ የምናልፍበትን የሥራችንን ሁኔታ ያያል፣ ሁሉ ነገራችንን ያያል። እግዚአብሔር በዚህ ዕውቀት ይባርከን። እግዚአብሔር ያያል የሚል ድንቅ ዕውቀት፣ ይሄ ዕውቀት ለኔ ድንቅ ነው አለ ዳዊት። ይሄ ድንቅ ዕውቀት ሲበራላት አጋር ትከሻ ሆናት፣ አቅም ሆናት፣ ነገሮች ሳይለዋወጡ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ፋስት ፎርወርድ በዚች ሴትዮ ጋር የሆነውን ነገር ቶሎ ብዬልና ወደ ማጠቃለያ ሐሳቤ እመጣለሁ። የእግዚአብሔር ስም የተመሰገነ ይሁን። ወደ ምዕራፍ 21 ላይ ስንመለስ ያው ተመልሳ እየተገዛች ነው። በመካከል እግዚአብሔርን መልካም ነው። ለሳራ ልጅ ሰጣት፣ ይስሐቅን ወለደች። ሁለቱ ልጆች በአባት ወንድማማች ናቸው። አንድ ቤት ውስጥ ነው የሚያድጉት፣ ይጫወታሉ፣ ይስቃሉ። አጋርም ባርነቷን ቀጥላለች። ሳራ እንደገና ተመሳሳይ የሆነ ጥያቄ ይዛ ወደ አብርሃም ጋር ተመልሳ እንደመጣች እንመለከታለን። ሕፃኑ አደገ፣ ጡትን መጥባትን ተወ። አብርሃም ይስሐቅን ጡት ባስጣለበት ዕለት ታላቅ ድግስ ደገሰ። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ሲያሾፍ ሳራ አየች። አብርሃም ይህችን ባሪያ ከነ ልጇ አባርልኝ፣ ምንም ቢሆን የዚች ባሪያ ልጅ ከልጄ ከይስሐቅ ጋር ውርስ አይካፈልም አለች። የአጋር ጊዜ በሷ ውሳኔ ሳይሆን አጋር ከዚህ መከራ የምትለይባቸው ቀኖች መጡ። የእግዚአብሔር ስም የተመሰገነ ይሁን። ወደ አብርሃም ሄዳ ምን አለችው? በጣም መቼም ፔንፉል ነው ለአብርሃም። እቺ ባሪያና ልጇ፣ የአብርሃምም እኮ ልጁ ነው፣ ልጅህ እንኳን አላለችው። እቺን ባሪያ ከነ ልጇ ከዚህ ቤት አስወጣልኝ አለችው። አብርሃም አሁን መልሱ የቅድሙ አይነት መልስ አይደለም፣ እንደፈለግሽ አድርጊባት አይደለም፣ እርምጃ ወሰደ። ግን እርምጃ ከመውሰዱ በፊት መጽሐፍ ቅዱስ እንዲህ ይላል፣ እስማኤል ልጁ ስለሆነ ነገሩ አብርሃምን እጅግ አስጨነቀው ይላል። የእግዚአብሔር ስም የተመሰገነ ይሁን። አባት ነው፣ አመመው። ከቤቱ ማስወጣት ሐሳብ ሆነበት፣ ጭንቅ ሆነበት። የሚጨነቅለት ነገር ግን ልብ አድርጉ፣ ለአጋር እግዚአብሔር በዚህ ልጅ ላይ ሐሳብ አለኝ፣ አተልቀዋለሁ፣ እባርከዋለሁ ብሏል። እግዚአብሔር ሊባርክ ያቀደውን እቅድ ያለው ልጅ አብርሃም ግን ሐሳብ ጭንቅ ሆኖበታል። ከቤቱ ሊያስወጣው ጭንቅ ሆነበት ይላል። እግዚአብሔር ተገልጦ ለአብርሃም እንደዚህ ያለው፣ የእግዚአብሔር ስም የተመሰገነ ይሁን፣ ስለ ልጅህም ስለ አገልጋይህም አታስብ አለው፣ ታላቅ ሕዝብ አደርገዋለሁ ብሎ ለአብርሃም እግዚአብሔር ተናገረው። አታስብ አለው። ይሄ ልጅ በኔ እይታ በኔ አይኖቼ የሚያዩት ልጅ ነው አለ። አጠገባችሁ ያለውን ሰው እስኪ አታስብ በሉ። ዝም ብላችሁ አለ የሚያሳስበው ነገር አለ። እግዚአብሔር ቴኬር የሚያደርገው ግን የሚያብከነክነን በቃ ይሄ ነገር እንዴት ይሆናል የምንለው። እግዚአብሔር ተገለጠና ምን አለው? ይሄ ልጅ እኮ በህይወቱ ዓላማ አለኝ፣ እቅድ አለኝ በዚህ ልጅ፣ ስለ ሁለቱም አታስብ አለው እግዚአብሔር። ለእናቱና ለልጁ ትንሽ የሚበሉት ነገር ሰጥቶ አብርሃም ከቤት አስወጣቸው። የእግዚአብሔር ስም የተመሰገነ ይሁን። ቁጥር 14 ላይ ይሄንን ከሰማ በኋላ አብርሃም በጣም የሚገርም ቃል አለ። ማልዶ ተነሳ የሚል ቃል አግኝቼ በጣም ነው የገረመኝ። ይሄ ሰውዬ እግዚአብሔር ይናገር እንጂ የተናገረውን ነገር ለማድረግ እስኪ ነገ አይጠብቅም። ልጅህን ሰዋልኝ ያለው ጊዜ ትዝ ይላችኋል። አብርሃምም ማልዶ ተነሳ የሚል ቃል እናገኛለን። በዚህ ቦታ ላይ ደግሞ ልጅህን አባርልኝ አለችው። እግዚአብሔርም ተው ሐሳብ አይግባ አስወጣው አለው፣ ስማት አለው ሲለው እግዚአብሔር በቃ እረፍቱ እግዚአብሔር ያያል፣ እግዚአብሔር ያየው ከሆነ ብሎ በማለዳ ሊያደርግ ተነሳ ይላል። በማለዳ አጋርንና ልጁን ከቤታቸው እንዳስወጣቸው መጽሐፍ ቅዱስ ይነግረናል። በምድረ በዳ ተንከራተቱ። ይሄኛው የአጋር ውሳኔ አይደለም። ይሄ ቀን ደርሶ ቀን ተቆርጦ የስቃይ ጊዜ ሊያልቅ ወደ አጋር የመጣ ከእግዚአብሔር የተቆረጠ ቀን ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ያያል። እግዚአብሔር የሚቆርጣቸው ቀኖች አሉ። እሱ ቀን እግዚአብሔር ይሄንን ቀን ያንን ቀን ያደርግልን። እግዚአብሔር ያየዋል፣ እግዚአብሔር ያስብለታል ብለን ነገራችንን ልጅ ይሁን ስራ ይሁን ምን ይሁን በሱ ላይ ጥለን በቃ እግዚአብሔር ያያል በሚል በዚህ ድንቅ ዕውቀት እግዚአብሔር ዛሬ ይሄንን ጉባኤ ይባርክ። የእግዚአብሔር ስም የተመሰገነ ይሁን።
ይህችን ባሪያ ከነ ልጅ የቱን ልጅ? ይሄ የእግዚአብሔር የተስፋ ቃል ያለው ልጅ። አዎ ይሄ እግዚአብሔር በህይወቱ ሐሳብ ያለው ልጅ። አዎ ምን ላድርገው? አስወጣው፣ ግፋው። በአባትህ ስትገፋ ይታይ፣ አባትህ ሲያባርርህ ይታይ። ያመንካቸው ሰዎች ለክፉ ቀን ይሆኑናል ያልናቸው ሰዎች ሲገፉን፣ ወዳጆቻችን ቢትሬድ ሲያደርጉን፣ እናት ልጇን እስከምትረሳ ስለሚል መጽሐፍ እናት ብትገፋ፣ አባትሽ ቢገፋሽ፣ ጎዳጅ ጓደኞችሽ ሁሉ ቢገፉሽ፣ እግዚአብሔር ስም የተመሰገነ ይሁን። ኤልሮኢ እግዚአብሔር ያያል። አሁን የሚገፋው ልጅ እግዚአብሔር አይን በሱ ላይ ያለ ልጅ ነው። አሁን አንድ ጊዜ ሀብቴ አዳነ ትዝ ይለኛል። በጣም ከብዙ ዓመት በፊት ያሰበከው ስብከት ስለ ዮናስ ሲሰብክ ዮናስን በዛና በዚህ እጁንና እግሩን ይዘው እንደዚህ አድርገው ይመስለኛል አለ። እንደው ጅምባጅምቦ እንደዚህ ይዘው ከመርከብ ላይ ሲጥሉት አለ። እነሱ የሚጥሉት በቃ ይሄንን ሰውዬ ኃጢያተኛ ነው ተብሎ ወደ ባህር ነው የሚጥሉት አለ። የጣሉት ግን አለ ወደ እግዚአብሔር ሐሳብ ወደሚወስደው አሳ ነባሪ አፍ ውስጥ ነው የጣሉት አለ። አረ ይጣሉህ ግዴለህም በሰው ተገፍተሽ ከሆነ እግዚአብሔር ያያል። ይሄንን ልጅ እግዚአብሔር ያየው ነው። አባቱ ከቤት አስወጣው። በእግዚአብሔር እጅ ግን በእግዚአብሔር እቅፍ ያለ ልጅ ነው። እግዚአብሔር ስም የተመሰገነ ይሁን። ስለ ልጁም ስለ አገልጋይህም ሐሳብ አይግባህ። ታላቅ በማለዳ ተነስቶ አባረራት። እግዚአብሔር ስም የተመሰገነ ይሁን። ቁጥር 15 ላይ ታሪኩን እየጨረስኩኝ ነው። አጋር የያዘችው ምግብ አለቀ፣ ሁሉም ነገር ውሃውም አለቀ። ስለዚህ ምን ብላ ተናገረች? ይሄ ልጅ አለች ሲሞት ባይኔ ከማይ ብላ የቀስት ውርወራ ያክል ልጁን ጥላ፣ እሷ ደግሞ ፈንጠር ብላ ስቅስቅ ብላ ማልቀስ ጀመረች ይላል። በጣም የሚገርም ነው። እግዚአብሔር ኔሽን አደርገዋለሁ፣ ትልቅ አደርገዋለሁ፣ አበዛዋለሁ ያለውን ልጅ በህይወት እያለ ለቅሶ ተቀምጣለታለች ሴትየው። ሳይሞት ታለቅስለታለች። እንዴት ግን እግዚአብሔር ስለዚህ ልጅ የተስፋ ቃል ለሷ ለእናትየዋ ራሷ ብዥ አለባት፣ ጠፋባት፣ ተሰወረባት። ሊሞት ነው ይሄ ልጅ አለች። አይ ኖ በጣም ነው ሪሌት የማደርገው እኔ ከዚህ ጋር። አንዳንዶቻችን ከዚህ ጋር በጣም ሪሌት እንደምናደርግ እርግጠኛ ነኝ። እግዚአብሔር የተናገረው፣ እግዚአብሔር የሰጠው፣ እግዚአብሔር ሊያተልቀው፣ እግዚአብሔር ብዙ ሊያደርገው፣ እግዚአብሔር ሊባርከው በእኛ ውስጥ ያደረገውን ነገር፣ ለእኛ የሰጠንን ነገር ይሄ ነገር የሚሞት የሚመስለን፣ ይሄ ነገር ያ የታሰበው ቦታ ጋር አይደርስም የምንላቸው ልጆች አሉን። አይ ይሄ ልጅማ ዋጋ የለውም የሚባሉ ልጆች አሉን። እግዚአብሔር ያያቸው፣ እግዚአብሔር እቅድ ያላቸው፣ በህይወታቸው እቅድ ያቀደባቸው፣ ለኛ ግን በህይወት እያሉ የሚያስለቅሱን እግዚአብሔር ያያል። እግዚአብሔር ስም የተመሰገነ ይሁን። ይሄንን እግዚአብሔር ያየውን ልጅ አጋር ታለቅስለታለች። ያ የእግዚአብሔር መልአክ እንደገና ተገለጠ። ምን ጎሏት ካላችሁኝ፣ ያ ቅድም ያልነው ድንቅ ዕውቀት ጉድለት። የትኛው ዕውቀት? እግዚአብሔር ያያል የሚለው ዕውቀት ብዥ አለባት፣ ካይኗ ተሰወረባት። ድንቅ ዕውቀት ሲጎድል እንደዚህ ነው የሚያደርገን፣ ጭልም ነው የሚልብን። ዛሬ እንደሱ የሆነባን ሰዎች አለን እዚህ ቤት ውስጥ። እግዚአብሔር በዚህ ዕውቀት ባርኮን ከዚህ ቤት እንወጣለን። እግዚአብሔር ያያል ብለን እንወጣለን ከዚህ ቤት። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር የሚያስብለትን ልጅ፣ ትልቅ የሚያደርገው ልጅ ታለቅስለታለች። ስንት መከራ የታየበት፣ ስንት ዋጋ የተከፈለበት፣ በርግዝናዋ ስንት ስቃይ ያያችሁበትን አንድ ቦታ ጋር አደርሰዋለሁ ብላችሁ ዋጋ የከፈላችሁበት ነገር የሚሞት የሚመስልሽ I have a message for you። እግዚአብሔር አይቶታል። እግዚአብሔር ያያል። ስናየው ግን መጨረሻ ጋር የሚደርስ የማይመስል በዙሪያችን የምናያቸው ነገሮች መጀመሪያ ይዘን ከወጣነው ነገር ጋር ተቃራኒ ሆኖ ተጋጭቶ እግዚአብሔር ያለኝ ነገር በቃ ተወኝ ባክህን እሱን ይሄ ነገር እየሞተ ነው የምትሉ ሰዎች እግዚአብሔር ያያል። አይሞትም፣ በፍጹም አይሞትም።
ጸሎት እኮ አይደለም የምትጸልየው ለቅሶ ነው የሚለው መጽሐፍ። እግዚአብሔር የሰማው ያንቺን ለቅሶ ያንቺን ጸሎት ሰማ አይልም መልአኩ፣ የልጁን ለቅሶ ሰማ ይላል መጽሐፍ ቅዱስ። ጸሎት ያልሆነ ለቅሶ የሚያስለቅስ ዝም ብሎ ለቅሶ እንደሱ የሚያስለቅስሽ ምንድነው ካልሽኝ የሚሞት መሰለሽ። በቃ ማይቀጥል ጥግ ማይደርስ መሰለ። ይዘው የወጣው ድሪም ይደርሳል። እግዚአብሔር አይቶታል። እግዚአብሔር እቅድ አለው። ይሄ ድንቅ ዕውቀት አይጉደልብሽ። እግዚአብሔር ያያል የሚል ድንቅ ዕውቀት አይጉደልህ። እሱ ሲጎድል ነገሮች ይጨልማሉ። ጨለመባት። እግዚአብሔር መልአክ እንደገና ተገለጠላትና አጋር ሆይ ምን ሆነሻል ብሎ ጠየቃት። ምን ሆነሻል? ጸሎት ቢሆን ኖሮ ጸሎትሽ ተመልሷል ምናምን። ጸሎት አይደል፣ እያለቀሰች ምን ሆነሻል አላት። ምንም በቃ ለቅሶ ነው፣ ልጄ እየሞተ ነው። እግዚአብሔር መልአክ ግን የልጁን ጩኸት እግዚአብሔር ሰምቶታል። እግዚአብሔር ቃሉን የሚያጠፋ አምላክ አይደለም። አበዛዋለሁ ብሏል፣ እባርከዋለሁ ብሏል፣ አተልቀዋለሁ ብሏል። አሁን ያለህበት ሰርከምስታንስ እሱንም ባይል እግዚአብሔር ግን አተልቀዋለሁ ካለ ያተልቀዋል። እግዚአብሔር እባርከዋለሁ ካለ ህልምህን ይባርከዋል። በእጅህ ያስያዘው ያረገዝከው ነገር የተቀበልነው ነገር የእግዚአብሔር እስከሆነ ድረስ ማደጉ አይቀርም፣ በፍጹም አይቀርም። በምንም አይነት መገፋት ውስጥ ሊያልፍ ይችላል፣ በብዙ ስቃይ ውስጥ ሊያልፍ ይችላል። ማደጉ መብዛቱ መባረኩ ግን አይቀርም። እግዚአብሔር ስም የተመሰገነ ይሁን። አጋር ከዛ በኋላ ምዕራፍ 17 ላይ ሶስት ነገሮችን የእግዚአብሔር መልአክ ይናገራታል። ቁጥር 17 ላይ አንደኛ ምን ይላታል? አትፍሪ አላት። አትፍሪ። እንዴት አልፈራ? ረሃብኔና ልጄን እያጎሳቆለ እንዴት አልፈራ? የእግዚአብሔር መልአክ ግን ተገልጦ መጀመሪያ ያላት ነገር አትፍሪ አላት። አትፍሪ፣ አይዞሽ። this is my message today። አትፍሪ፣ አይዞህ። በቃ አትፍሪ፣ አይዞሽ። እግዚአብሔር ያያል። እግዚአብሔር አትፍራ ካለህ ምን ትፈልጋለህ? እግዚአብሔር አትፍሪ ካለሽ ምን ትፈልጋለሽ? አትፍሪ ብቻ አይደለም፣ ቀጥሎ እንደዚህ ያላት ተነሺ ያላት። ቁጭ ብላ የምታለቅሰዋን ሴትዮ ኖ እዛው በቃ ከፍርሃት ማውጣት ብቻ ተነሽ ያላት። ተነሽ ቁም ያላት። ስትቆም ቀጥሎ ያላት ነገር ደስ ይለኛል። ሂጂና ልጁን አንሺው አላት። ይሄ ሊሞት ነው ብለሽ የጣልሽውን የእግዚአብሔርን ሐሳብ ሂጂና አንሺው አላት። ሂጂና አንሺው። ዛሬ የማንሳት ቀን ይሁንልን ይሄ ቀን። ዛሬ ከፍርሃታችን ወጥተን አቧራችንን አራግፈን እግዚአብሔር ያያል ብለን ቆመን እንደገና በፊቱ የጣልነውን ነገር አንስተን ማንሳት ብቻ አይደለም፣ ያዥው አላት የእግዚአብሔር መልአክ። አንሺ ብሎ እንደገና ደግሞ ቀጥሎ ያዥው አላት። ሆልድ ኦን ሲስተር፣ ሆልድ ኦን። ይሄ ራእይ ህልም የሚያስጥል ነገር ስቃይ ከዚህ ነገር ጋር ምን በቃ ኖ ተነሺ፣ አትፍሪ፣ አንሺው፣ ያዥው ይሄን ልጅ አላት። ለምን? እግዚአብሔር ሊያተልቀው የወሰነው ልጅ ስለሆነ። እግዚአብሔር ያያል። እግዚአብሔር ያያል። ኤልሮኢ ለአጋር አቅም የሆናት ጉልበት የሆናት መጀመሪያ እግዚአብሔር ያያል ነበረ። በምድረ በዳ ግን ያ እግዚአብሔር ያያል እልም አለባት፣ ጭልም አለባት። አሉ እኮ እንደሱ አይነት ቀኖች አሉ። በቃ በእግዚአብሔር ላይ በቃ አምላኬ የምንልባቸው ቀኖች አሉ። ደግሞ ሌሎች ቀኖች አሉ። ጌዲዮንን ወንድማችንን የእግዚአብሔር መልአክ ተገልጦ በመሳፍንት መጽሐፍ ላይ በወይን መጥመቂያ ውስጥ ተደብቆ ይላል፣ ከጠላቶቹ ተደብቆ እህል ይወቃ ነበር ይላል መጽሐፍ ቅዱስ። እህል ይወቃ ያለ የእግዚአብሔር መልአክ ተገለጠና አንተ ጽኑ ኃያል አለው። እኔ ጌዲዮንን በሆን ወደ ኋላ ይዞር ብዬ ሌላ ሰው አለ ወይ እዚህ ነው የምለው። እኔን ነው የምታወራኝ አለ ጌዲዮን። አዎ አንተ ጽኑ ኃያል ብርቱ ነህ አለውና የማይመስል ነገር ነገረው። እግዚአብሔር ካንተ ጋር ነው አለ። ከኛ ጋር? የጌዲዮን ኦነስቲ እንዴት ደስ እንደሚለኝ ልነግራችሁ።
አይደለም አለ። መልአኩ ተሳስተሃል አይደለም አለ። ለምን ሲለው እግዚአብሔር ከኛ ጋር ከሆነ ብሎ አካባቢውን አሳየው። እግዚአብሔር ከሱ ጋር ያለ ህዝብ እንደዚህ ነው ወይ የሚኖረው? እግዚአብሔር የሚያያት ሴት እንዲህ ነው ወይ መኖር ያለባት በለቅሶ? እግዚአብሔር ልጅ ነኝ ተብዬ እኔ እግዚአብሔርን አባቴ ነህ ብዬው አሁን የምኖረው ኑሮ የእግዚአብሔር ልጅ የሚኖረው ኑሮ አይደለም። አሁን የምሰቃየው ስቃይ እግዚአብሔር ከሱ ጋር እንዳለ ሰው አይሰማኝም አይደለም አለው ጌዲዮን። ኦነስት ነው በቃ እግዚአብሔር ከኛ ጋር አይደለም ማለት ቢሆን አሁን የምኖረው ኑሮ መኖር የለብኝም ማለት። እግዚአብሔር ግን ያያል። እግዚአብሔር ያያል። ድንቅ ዕውቀት ምን የሚባል ዕውቀት? እግዚአብሔር ያያል የሚል ድንቅ ዕውቀት። ይሄ ዕውቀት አለ ዳዊት ወደታች 139 ላይ ወደታች ያለውን ክፍል ብታነቡት እንደዚህ ይላል። ወደ ሰማይ በወጣ በዛልሃል፣ ወደ ምድርም በወርድ በዛልሃል። እና እንደውም ምን አለ? ያንተን እይታ ጨለማና ብርሃን ዲተርሚን አያደርገውም አለ። የኛን ያደርገዋል። አሁን የምንተያየው ይሄ መብራት ስለበራ ነው። ይሄ መብራት ቢጠፋ እንተያይም። ስለዚህ የኛ እይታ የተመሰረተው ብርሃን ስለበራ ነው የምንተያየው። እግዚአብሔርን ግን ምን አለው? ያንተ ማየት ጨለማ ብርሃን አይወስናቸውም አለ። የትም ቦታ ታያለህ። ወደ ታች ቦርድ አንተ በዛለህ፣ በጥልቁ ቦርድ አለህ በዛ። ወደ ላይ ደግሞ ከፍ ወዳለ ቦታ በወጣ ደግሞ አንተ በዛለህ። አንተ የሌለህበት ማታይበት ቦታ የለም ብሎ ይሄ ዕውቀት እንዴት ድንቅ ዕውቀት ነው አለ ዳዊት። የእግዚአብሔር ስም የተመሰገነ። ዛሬ በዚህ ዕውቀት እግዚአብሔር ይባርክን። እግዚአብሔር ያያል ስንል አቅም እናገኛለን። እኔ አሁን እንደነዚህ እንደ በኤርሚያስ መጽሐፍ ላይ ቅድም እንዳነበብናቸው ሰዎች ነቢያት መተው አለ በጣም ቮልነረብል ስለሆናችሁ በስቃይ ላይ ስለሆናችሁ they take advantage of you አለ እግዚአብሔር። እግዚአብሔር እኮ አዋቂ አምላክ ነው። ልጅሽን አሞብሽ ከሆነ ሄድሽው እኮ ያውቃሉ እኮ በዛችሁ በድካምሽ ጎን ነው በቃ ገንዘብሽን እጥብ አድርገው ልጅሽ ይፈወሳል ምናምን ብለውሽ መልሱሽ። እግዚአብሔር አስቀድሞ ነገራቸው። ነቢያት እንዳትሰሟል አያወጧችሁም አለ። ከዚህ ከምርኳችሁ ትወጣላችሁ ቀንበር ይሰበራል ምናምን ብለው ቢነግሯችሁ እንዳትሰሟቸው አትወጡም አለ። አይሰበርም ቀንበር አይሰበርም አለ። ህልም አልመው መተው ይነግሯችኋል አለ። ምን አይነት ህልም ይነግሩሃል ብትለኝ አድርገውታል። ደግሞ 29ን በሙሉ ክፍሉን ተመልከቱት። አንድ ነብይ እቺን ድክመታቸውን ተጠቅሞ ቀንበራችሁን ሰብሬያለሁ ይላል እግዚአብሔር ብለው ተናገረ። እልል አለ ህዝቡ። ታውቃለህ አስጠንቅቆት እግዚአብሔር እንዳትሰሟቸው ብሎ በጭንቀት በችግር ላይ ያለ ህዝብ ስለሆነ ጭንቀቱን አድሬስ የሚያደርግ ነገር ከተናገረ የሰውየው ነብይነት አይጠየቅም። እነዚህን ግን ጠይቋቸው አለ። ውሸታም ጠንቋዮች ናቸው አለ። ይሄ ትበጥሳለህ ምናምን ያሉ ጠንቋይ የትም አትሄድም አለ። እኔ የወሰንኩት ቀን እስካልመጣ ድረስ 70 ዓመት እስካልተፈጸመ ድረስ ጠንቋይ መጥቶ ትበጥሳለህ፣ ትሰብራለህ፣ ትነዳለህ፣ ትደረምሳለህ ስላለ አትነዳም፣ ወፎቅም አትሰራም። በፍጹም አትመኗቸው አለ እግዚአብሔር። እንዳትቀበሉ ብልጦች ናቸው፣ በደካማ ጎናችሁ ነው የሚመጡት። እንደሱ መጣ አንድ ነብይ ስሙን ረስቼዋለሁ። መጥቶ ቀንበራ እልልልላል ህዝቡ። ማስጠንቀቂያም ተነግሮት አልሰማም። እኔ እንደው መቼስ እንደው ምን ይሻለናል እልልልላሉ እና ቀንበር አቀልላችኋለሁ ሰብርላችኋለሁ አለ እግዚአብሔር። ተገለጠና ለኤርሚያስ ምን አለው? የእንጨት ቀንበር ነው አይደለ? አንድ ቀንበር ሰበረና ነብዩ ቀንበራችሁን እንዲሰብር ያለው ይላል እግዚአብሔር ብሎ ትንቢት ተናገረ። እግዚአብሔር ምን አላቸው መሰለ? እሱ የሰበረው ቀንበር የእንጨት ነው አይደለም አለ። እኔ በብረት እቀይረዋለሁ አለ እግዚአብሔር። ዝም ብለህ ነው እልል ያልከው፣ አትድከም በፍጹም። 70 ዓመት ሲፈጸም ነው የምትወጣው። ጠንቋይ አትመን። ይሄ ድፍረት አይደለም፣ ጠንቋዮች ስለሚል ነው ክፍሉ። አትመኗቸው ስለሚል ነው። በደካማ ጎናችሁ መጥተው አሁን አጋርን በቃ ተገልጠህ ምናምን እቺን ሴትዮ በቃ እደፋልሻለሁ ይልሻል የሰራዊት ጌታ እግዚአብሔር። አትደፋ።
ምንም አይቀየርም ነገሩ። እግዚአብሔር የቆረጠው ቀን አለ። እግዚአብሔር የወሰነው ቀን አለ። ያ ቀን ሲመጣ ደግሞ ማንም የሚከለክለው የለም። ያው ጠንቋይ ተገልጦ የትም አትደርስም ቢልህ እደርሳለሁ፣ አትሰራም ቢልህ እደርሳለሁ፣ እሰራለሁ፣ አትነዳም እነዳለሁ። ለምን? እግዚአብሔር ብሏል። አሁን የእግዚአብሔር ቀን መጥቷል። ለአጋር አሁን የእግዚአብሔር ቀን መጥቷል። በእግዚአብሔር እይታ ውስጥ የመጀመሪያው የራሷ ውሳኔ ነው። እሱ ውሳኔ እግዚአብሔር ለሷና ለልጇ ያሰበውን ሐሳብ አያዋጣም። ኮንትሪቢዩት የሚያደርገው ነገር የለም። እንደውም ቱ ዘ ኮንትራሪ የእግዚአብሔርን እቅድ የእግዚአብሔርን ሐሳብ እንዳይፈጸም በህይወታችን እንዳይሆን ከሚያደርጉ ውሳኔዎች እግዚአብሔር ይጠብቃል። ድንገት ኢነፍ ኢዝ ኢነፍ ብለን የምንወስናቸው ውሳኔዎች ቢ ኬርፉል ከእግዚአብሔር ሐሳብ የሚያወጡ ናቸው። ከጭንቀት ከመከራ ተነስተን የምንወስናቸው ውሳኔዎች ወደ እግዚአብሔር ከእግዚአብሔር ሐሳብ እንደውም እግዚአብሔር በእኛ ላይ ካለው ሐሳብ የሚያሰናክሉ ውሳኔዎች እንወስናለን። ሞስትሊ በእንደሱ አይነት ሁኔታ የሚወሰኑ ውሳኔዎች ታውቃላችሁ፣ ልክ ቁጭ ብለህ ስታስበው ምን ሆኜ ነው የምትለው። ቆይተህ ምን አባቱ የመጣ ይምጣ ብለህ የወሰንከው ውሳኔ ቆም ብላችሁ እስኪያስቡት ምን ሆኜ ነው ያን ቀን ነው የምትሉት። እና ሁልጊዜ የመጣ ይምጣ ብለን የወሰንነውን ውሳኔ ቆም ብሎ ማሰብ ያስፈልጋል። እንዳጋር የወሰንነውን ውሳኔ ከዚህ የባሰ አይመጣም። አረ ይመጣል። የእግዚአብሔር ሐሳብ ይበላሻል። እግዚአብሔር በዚህ ዕውቀት በዚህ ድንቅ ዕውቀት ዛሬ እግዚአብሔር ይባርከን። እግዚአብሔር ያያል። መዘምራን ወደዚህ ጋር ይመጣሉ። የመጨረሻ አንድ ጥቅስ ፋንታዬ ስክሪን ላይ ያደርግልናል። እሱን ጥቅስ አነብና መቼ ነው እግዚአብሔር የሚያየው? ጠዋት፣ ማታ፣ ቀን ማላይበት ጊዜ አለ ወይ ያለ እግዚአብሔር። ኢሳይያስ እንደዚህ አለ። እግዚአብሔር ብሎ ነው የሚጀምረው። ይሄ መልአክ ምናምን አይደለም አሁን የተናገረው። ለኢሳይያስ እግዚአብሔር አለኝ ያለውን ክፍል ተመልከቱ። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት ባጨዳ ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ ብሎኛል አለ። በቃ በጸጥታ ቁጭ ብዬ እመለከታለሁ። ሲዝኑን ተመልከቱ። ስለዚህ እግዚአብሔር የማያይበት ሲዝን አለ ወይ? አለ? የለም። በበጋ አያለሁ አለ፣ በክረምት አያለሁ። ፀሐይ ሲወጣ በዛ ፀሐይ በሚመስል ነገር ውስጥ እኔ አያለሁ። በክረምት አያለሁ፣ ጠዋት አያለሁ፣ ማታ አያለሁ፣ ሲጨልም አያለሁ፣ ሲነጋ አያለሁ። እግዚአብሔር ያያል። ድንቅ ዕውቀት። እግዚአብሔር በዚህ ድንቅ ዕውቀት ዛሬ እግዚአብሔር ይባርክ። እግዚአብሔር ስም የተመሰገነ ይሁን። ዛሬ በዚህ ቃል የምንነሳ ሰዎች፣ የጣልነውን ነገር የምናነሳ ሰዎች አለን እዚህ ጉባኤ ውስጥ። ከዚህስ የባሰ አይመጣም ብለን ከጀመርነው መንገድ የምንመለስ ሰዎች አለን። መመለስ አለብን። አያዋጣም፣ አያስኬድም እሱ መንገድ። ቆም ብለሽ አስቢ፣ ቆም ብለህ አስብ። ሁለቴ እናስብ። እግዚአብሔር የሌለበት ውሳኔ ነው። እግዚአብሔርን ሐሳብ የሚያበላሽ ውሳኔ ነው። እግዚአብሔር ያያል ደግሞ ትከሻ ነው፣ ጸጋ ነው። በስቃይ በችግር ውስጥ እንድናልፍ እግዚአብሔር ይረዳናል። የእግዚአብሔር ስም የተመሰገነ ይሁን። ተነስተን በአምላካችን በእግዚአብሔር ፊት እንጸልያለን። ጥቂት ደቂቃዎች አሉን።